ሰዎች አንተ የእስራኤል ማብራት እንዳታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብሎ ማለው። ይለያል የእስራኤል ማብራት እንዳይጠፋ። ቆይ ምን ማለታቸው ነው እንዴ? ዳዊት እኮ የኤሳው የደሃ ልጅ ነው፣ ትንሽ ልጅ ነው፣ የበግረኛ ነው። እዛ ካሉ እኮ በሚበልጡ በትምህርት የሚበልጡ በጣም ታላላቅ ምሁራኖች አሉ አይደል እንዴ? ምን ማለታቸው ነው? የእስራኤል ሽማግሌዎች ምን ሆኖ ነው? የእስራኤል ሽማግሌዎች ዳዊት ቀን ይሄ የከፋው ቀን ነው። ዳዊት ነገር ከብዙ ሞት ያመለጠ ልጅ ነው። የዛሬ ደግሞ ይለያል። የዛሬ ሞት ዳዊት ጋር የመጣው ሞት ዳዊትን አይን ለማጥፋት ማብራቱን ለማጥፋት የመጣ ይሄ አደጋ ጣይ መናፍስቶች ናቸው። አደጋ ጣይ ሰዎች ናቸው ነው የሚባሉት። ዳዊትን ጣሉት። ዳዊት ወደቀ። የተዋጋ እንደ ትላንትና አንዳንድ ጊዜ ዕውቀታችሁ ይጠፋባቸው። ዕውቀታችሁ በጠፋባችሁ ሰዓት፣ ማብራታችሁ በጠፋ በደረሰ ሰዓት ነው በመከራችሁ ቀን የሚደርስላችሁ ኢየሱስ ብቻ። እጆቻችሁን አውሱና እግዚአብሔር በሉ። መልካም ነው በመከራ ቀን መሸሸጊያ። ሃሌሉያ። ወደቀው፣ ኃይሉ አለቀ፣ ዕውቀቱ ጠፋ፣ ወደቀ። አቢሳ የሚባል ያልተጠበቀው ሰው እግዚአብሔር ሰጠውና አዳነው ይላል። የቱን ብትል ልናገር በዚህ ስሙ። ከዚህ ቀን በኋላ የሚያድናችሁ መልአክ ታዟል። የሚዋጋላችሁ መልአክ ታዟል። በኢየሱስ ማብራታችን አይጠፋ። ምን እያሉ ነው? ዳዊት ቢሞትና ኤልያብ ታላቅ ወንድሙ እኮ የቤቱ በኩር አለ ቢሞት ልዩነት አለ። ለምን ኤልያብ ማብራት አይጥፋላሉ? ለምን አቤሴሎም ማብራት አይጥፋላሉ? ለምን ከዛ ቤት እኮ መሪ የነበረ የእስራኤል ዋና ንጉስ የነበረ መጀመሪያ ንጉስ የነበረ ማናል? ሳኦል አለ። የሳኦል ሕይወት እንዳይጠፋ ለምን አለ? አንተ ጠፋ ማለት በብዙዎች ሕይወት ጨለማ ይሆናል። እና ከዛሬ ጀምሮ ይሄ ስቃይ አይኔ ለማጥፋት ማብራቴን ለማጥፋት ሕይወቴን ለማጥፋት የሚታገለው እኛ ላይ ጨለማ ሊያመጣ ነው። ስለዚህ ከዛሬ ጀምሮ የእስራኤል ማብራት እንዳይጠፋ። አንተ ጠፋ ማለት ልጆች ይበተናሉ፣ ቤተክርስቲያን ትመሰቃቀላለች፣ አገር ላይ የምታመጣቸው ተጽዕኖዎች አሉ፣ ቤተሰብ ላይ የምታመጣቸው በረከቶች አሉ፣ በእስራኤል መሪዎች ላይ ሽማግሌዎች ላይ አባቶች ላይ የምታመጣቸው ዋጋ አለ። በኢየሱስ ጨለማ አይሆነ፣ ያሰበት አይሆነ፣ የዚህ ቤተሰብ ልጆች ዳደግ ልጆች አይሆነ፣ አባት አልባ አይሆነ፣ እናት አልባ አይሆነ፣ መሪ አልባ አይሆነ። ሃሌሉያ! ኢየሱስ ጌታ። ለጌታ ለኢየሱስ ክብር ስጥ። ሞት ስለሌለ አይደለም። እግዚአብሔር ክብር ከፊታችሁ ያዘጋጃል። ካታያ እግዚአብሔር እንደዚህ በላ በእናንተ የሚሰራ ስራ አሜን። ከፍ አድርጉ እጆቻችሁን። እግዚአብሔር በሉስ በእኔ የጀመረው አልጨረሰም። የኔ ሕይወት ከዛሬ ጀምሮ እያመራ እየጨመረ እየበረታ ይቀጥላል።